አፋድ ሸዋ ጠቅላይ ግዛት እዝ በመራቤት አውራጃ በብልጽግና ሰራዊት ላይ በወሰደው የደፈጣ ጥቃት ሸዋ ጠቅላይ ግዛት እዝ ከፍተኛ ድል ተቀዳጅቷል። ትናንት ሰኔ 1 2017 ዓ.ም ያገዛዙ ወንበር አስጠባቂ የሆኑት የጠላት ጥምር ጦር ከመራቤት አውራጃ ከሜዳሬማ ወረዳ መራኛ ከተማ ተነስቶ ወደ ድምድም ቀበሌ ህዝባዊ ስብሰባ ለማድረግ ሙከራ ያደረገው የጠላት ሰራዊት በጣይቱ ክፍለ ጦር የፋኖ ኃይሎች ድባቅ ተመቷል። ደቡብ ጎንደር ላይ ጋይንት በተደረገ ከባድ ውጊያ ባልታጠቀው የአማራ ህዝብ ላይ የጅምላ ግድያ የሚፈጽመው የብልጽግና ሰራዊት ከባድ ጉዳት ደርሶበታል ተብሏል። ደቡብ ጎንደር በተለይም ከአንድ ቀን በፊት በተለያዩ አካባቢዎች በመግባት የፋኖ ቤተሰቦች ናቸው ያላቸውን በርካታ የንጹሃን መኖሪያ ቤቶች ያቃጠለውና ዘረፋ የፈጸመው ሰራዊቱ በላይ ጋይንት በተደረገ የፋኖ ተጋድሎ ከፍተኛ ሰብአዊና ወታደራዊ ኪሳራ ደርሶበታል ተብሏል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። በሰሜን ወሎ ዞን ራያ ዋጃ ጤና ጣቢያን ካምፕ አድርጎ የሰፈረው ያገዛዙ ወታደር የእርስ በርስ የተኩስ ልውውጥ ማድረጉ ተሰምቷል። በኦሮሚያ ክልልና በቢሻንጉል ጉሙዝ ክልል አዋሳኝ አካባቢዎች በርካታ ነዋሪዎች መፈናቀላቸው ታውቋል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ጤና ይስጥልን የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል። ለተሰኞ ሰኔ 2 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። አፋድ ሸዋ ጠቅላይ ግዛት እዝ በመራቤት አውራጃ በብልጽግና ሰራዊት ላይ በወሰደው የደፈጣ ጥቃት ሸዋ ጠቅላይ ግዛት እዝ ከፍተኛ ድል ተቀዳጅቷል። ሰኔ 1 2017 ዓ.ም ያገዛዙ ወንበር አስጠባቂ የሆነው የጠላት ጥምር ጦር ከመራቤት አውራጃ ከሜዳሬማ ወረዳ መራኛ ከተማ ተነስቶ ወደ ድምድም ቀበሌ ህዝባዊ ውይይት ለማድረግ ሙከራ ያደረገው የጠላት ሰራዊት በጣይቱ ክፍለ ጦር የፋኖ ኃይሎች ድባቅ ተመቷል። በቀጠናው በነበሩ አባት አርበኞችና የስምሪት ተልኳቸውን መራቤቴ ቀጠና ባደረጉ የመሐመድ ቢሆኔ ኮር የጣይቱ ክፍለ ጦር የሁለተኛና አራተኛ ሻለቃ ጋር በመቀናጀት ተጎራ እየተባለ በሚጠራው አካባቢ ባደረጉት የተቀናጀ ውጊያ ያገዛዙን ሰራዊት ሙትና ቁስለኛ አድርገውታል ተብሏል። በተጨማሪም በቀጠናው ለስርዓቱ አገልጋይ የሆነውን ሳጅን አበበ መንግስቴን ጨምሮ በርካታ የሚሊሻና የአድማ ብተና ኃይሎች እርምጃ ተወስዶባቸዋል። ባንዳነትን ግብራቸው በማድረጋቸው እርምጃ የተወሰደባቸው የስርዓቱ ተለላኪዎች ስርዓተ ቀብራቸው መራኛ አቦ ቤተክርስቲያን ስለመፈጸሙም ተጠቁሟል። የመሐመድ ቢሆኔ ኮር ቀጠናውን ከተረከበ ጊዜ ጀምሮ ከፋሽስቱ ሰራዊት ጋር አንገት ለአንገት በመተናነቅ የጠላትን ጦር እየደመሰሰ ነፃ ቀጠናዎችን በመፍጠር በድል እየገሰገሰ ይገኛል ሲል የጣይቱ ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ አስረስ ንጉሴ ገልጿል። ይህ በእንዲህ እንዳለ አፋድ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆኔ ኮር አጼ ዘርዓ ያዕቆብ ክፍለ ጦር ጣይቱ ብርጌድ የሰራዊት ቁመናውን በማሳደግ ወደ ክፍለ ጦር ማደጉ ተገልጿል። ላለፉት 2 ዓመታት ታሪካዊቷን አንኮበር ከተማንና ደብረ ብርሃን ከተማን ማዕከል አድርጎ ሲታገል የቆየው የአጼ ዘርዓ ያዕቆብ ክፍለ ጦር አካል የሆነችው ጣይቱ ብርጌድ የሰራዊት ቁመናዋን በማሳደግ ወደ ክፍለ ጦር አድጋለች ተብሏል። በአጼ ዘርዓ ያዕቆብ ክፍለ ጦር ስር አንኮበር ልዩ አምባና ደብረ ብርሃን ዙሪያ ተጋድሎ በማድረግ የምትታወቀው ጣይቱ ክፍለ ጦር አዳዲስ ምልምል ሰራዊትን በተለያዩ ጊዜያት ወደ ብርጌዱ በማካተት ከግንቦት 28 እስከ 30 2017 ዓ.ም ለተከታታይ 3 ቀናት ውይይት በኋላ የአመራር ሪፎርም በማድረግ ጣይቱ ብርጌድ የሰራዊትና የትጥቅ ቁመናን በማሻሻል በክፍለ ጦር ደረጃ ቀጠናውን በማስፋት እንዲንቀሳቀስ በመወሰን የአመራር ምደባ ተደርጓል። ክፍለ ጦሩ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ባወጣው ግዳጅ በሁሉም የተኩስ ወረዳዎች የመፈጸምና የቀጠና ለውጥ መመሪያ ግዳጅን ተግባራዊ በማድረግ ከአንኮበር በመነሳት ከ8 በላይ ወረዳዎችን በማቋረጥ የግዳጅ ቀጠናዎችን በወታደራዊ ጨዋነት ከተረከቡት ግንባር ቀደም ክፍለ ጦሮች መካከል አንዱ ሆኗል። ጦሩን እንዲመሩ የተመረጡ አርበኞችም ከቀድሞ በተሻለ ግዳጆችን ለመፈጸም ቃለ መሐላ በመፈጸም ተልኳቸውን ወስደዋል። በሰራዊቱ እድገት ግንባታ ሪፎርም ላይ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አመራሮችና የመሐመድ ቢሆኔ ኮር አመራሮች እንዲሁም የአካባቢው የእምነት አባቶች፣ የሀገር ሽማግሌዎችና የጎበዝ አለቆች በተገኙበት ተጠናቋል። በመርሃ ግብሩ ላይ ተገኝተው ንግግር ካደረጉት መካከል የዙ የፖለቲካ ዘርፍ አስተዳደር ኃላፊ አርበኛ ወርቁ ማሞ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በአለት ድንጋይ ላይ የተመሰረተ በጀግኖችና በእውነተኛ ታጋዮች ደምና አጥንት የጸኑ ታጋዮች ያሉበት አደረጃጀት መሆኑን ጠቅሰው
የአማራን ህዝብ የህልውና ጥያቄ ለመመለስና የተጻፈበትን የሞት ደብዳቤ ለመቅደድ የሚታገል አልቧልታ የማይንጠው ጠንካራ ድርጅት መሆኑን ገልጸዋል። በአጠቃላይ ከሸዋ ጠቅላይ ግዛት ህዝብ በተጨማሪ የአማራ ፋኖ በአራቱም ጠቅላይ ግዛቶች የሰራዊት ግንባታውን አጠናክሮ ስለመቀጠሉ ትናንት በተለያዩ አካባቢዎች የወጡ መረጃዎች ያሳያሉ። ደቡብ ጎንደር ላይ ጋይንት በተደረገ ከባድ ውጊያ ባልታጠቀው የአማራ ህዝብ ላይ የጅምላ ግድያ የሚፈጽመው ሰራዊት ከባድ ጉዳት ደርሶበታል። ደቡብ ጎንደር በተለይም ከአንድ ቀን በፊት በተለያዩ አካባቢዎች በመግባት የፋኖ ቤተሰቦች ናቸው ያላቸውን በርካታ የንጹሃን መኖሪያ ቤቶች ያቃጠልና ዘረፋ የፈጸመው ወራሪ ሰራዊት በላይ ጋይንት በተደረገ የፋኖ ተጋድሎ ከፍተኛ ሰብአዊና ወታደራዊ ኪሳራዎችን አስተናግዷል። የአማራ ፋኖ ጎንደር ጠቅላይ ግዛት ህዝብ ባደረገው ከባድ ውጊያ ሽንፈት ያስተናገደው ቅጥረኛ የሚሊሻና የአድማ ብተና ኃይል በንጹሃን ላይ የግፍ ግድያ ፈጽመዋል፣ መኖሪያ ቤቶችንም አቃጥሏል ተብሏል። አፋድ ጎንደር ጠቅላይ ግዛት ህዝብ ላይ ጥቃት ለመፈጸም ወደ ላይ ጋይንት ያቀናው ሰራዊቱም መኳቢያና ሰኞ ገበያ እየተባሉ በሚጠሩ አካባቢዎች በደረሰበት ሽንፈት ምክንያት በበቀል ተነሳስቶ መኖሪያ ቤቶችን አቃጥሏል፣ ንጹሃኖችንም ገሏል ነው የተባለው። በተመሳሳይ በማዕከላዊ ጎንደር ጫልድባ እየተባለ በሚጠራው አካባቢ ያገዛዙ ኃይሎች ባሰማሯቸው ተከፋይ የሚሊሻ ኃይሎች በንጹሃኖች ላይ የግፍ ግድያዎች እየተፈጸሙ እንደሚገኙ ተገልጿል። ግድያውንና ዘረፋውን የሚፈጽሙት በአገዛዙ ኃይሎች የተመለመሉ የቅማንት ታጣቂ የሚሊሻ ኃይሎች ሲሆኑ ሆን ተብሎ በማህበረሰቡ ላይ የእርስ በርስ ግጭት ለመፍጠር ነው ተብሏል። እነዚህ ኃይሎች ገበያ ድረስ በመግባት የተኩስ ሩምታዎችን በመክፈት በተደጋጋሚ የግድያና የዘረፋ ወንጀሎችን እየፈጸሙ እንደሚገኙም ተነግሯል። በመሆኑም በትናንትናው ዕለት ጋልድባ ተብሎ በሚጠራው አካባቢ በንጹሃኖች ላይ የግፍ ግድያ የተፈጸመ ሲሆን በርካቶች ከአካባቢያቸው ተፈናቅለዋል ተብሏል። ሰሜን ወሎ ዞን ራያ ዋጃ ጤና ጣቢያን ካምፕ አድርጎ የሰፈረው የአገዛዙ ወታደር የእርስ በርስ የተኩስ ልውውጥ ማድረጉ ተሰምቷል። በእርስ በርስ የተኩስ ልውውጡ ከ4 በላይ የሚደርሱ የአገዛዙ ወታደሮች የተገደሉ ሲሆን የአማራ ተወላጆች ተለይተው እስር ተፈጽሞባቸዋል። የእርስ በርስ የተኩስ ልውውጡ የተቀሰቀሰው ወታደሮቹ የአማራ ተወላጆችን በመለየት ማሰራቸውን ተከትሎ በሌሎች ወታደሮች ጥያቄ በመነሳቱ ምክንያት በተፈጠረ አለመግባባት ስለመሆኑ ተጠቁሟል። በሌላ በኩል አላማጣ ገደራ እየተባለ በሚጠራው አካባቢ የህወሓት ታጣቂዎች በንጹሃኖች ላይ ጥቃት ፈጽመዋል። የህወሓት ታጣቂዎች በወረራ በያዟቸው ቀጠናዎች ሁሉ በነዋሪዎቹ ላይ በተለይም ደግሞ በአማራ ተወላጆች ላይ እየፈጸሙት ያለው ጥቃት ከዕለት ወደ ዕለት ተባብሶ ቀጥሏል። በዚሁ አካባቢ በንጹሃኖች ላይ የሚፈጸመው የግፍ ግድያና ዘረፋ እንዲሁም ማፈናቀል ተባብሶ መቀጠሉ ነው የተነገረው። የህወሓት ታጣቂዎች ባላማጣ በስፋት በመግባት ምሽጎችን እየቆፈሩም እንደሚገኙ ተጠቁሟል። በኦሮሚያና በቤኒሻንጉል ጉሙዝ ክልል አዋሳኝ አካባቢዎች በርካታ ነዋሪዎች መፈናቀላቸው ታውቋል። የአውሮፓ ህብረት የሰብአዊ ረድኤት ማስተባበሪያ ድርጅት ባወጣው መረጃ በኦሮሚያና በቤኒሻንጉል ጉሙዝ ክልል አዋሳኝ አካባቢዎች ከ11,000 በላይ ነዋሪዎች መፈናቀላቸው ተገልጿል። ነዋሪዎቹ ከቤት ንብረታቸው የተፈናቀሉት በሽመልስ አብዲሳ ድጋፍ በሚደረግለት የሸኒ ታጣቂ በሚደርስባቸው ጥቃት ሲሆን በተለያዩ አካባቢዎች በየመጠለያ ካምፑ እንደሚገኙ ተጠቁሟል። ተያዘም መተከል፣ ቡለንና ድባጤ ወረዳዎች የሸኒ ታጣቂዎች የሚፈጽሙት የግፍ ግድያ ተባብሶ መቀጠሉ ተነግሯል። ታጣቂዎቹ በተለይም ወደ ቡለን ከተማ በመግባት በርካታ ንጹሃኖችንና እንዲሁም የክልሉ የጸጥታ ኃይሎችን የጅምላ ግድያ ፈጽመዋል። ታጣቂዎቹ ከቡለን ወረዳ ከፈጸሙት ግድያ በተጨማሪ በርካታ ሀብት ንብረቶችን ዘርፈው ወስደዋል። ወደ ሌሎች መረጃዎች ስናልፍ ምስራቅ ጎጃም ባሶ ሊበን ወረዳ በተለያዩ አካባቢዎች የብልጽግና ወታደሮች በከፈቱት ጥቃት በፋኖ ያጠፋ መልስ ተደርጎባቸዋል። በፋኖ ላይ ጥቃት ለመሰንዘር በሚል ወደ ፋኖ ቀጠናዎች በመግባት በከባድ መሳሪያ የታገዘ ተኩስ የከፈቱት የብልጽግና ወታደሮች በፋኖ ቅንጅታዊ የማጥቃት ዘመቻ ሙትና ቁስለኛ ሆነዋል። በዚህ አውደ ውጊያ ከጠላት ጋር ስምሪት ተቀብለው ሲንቀሳቀሱ የቆዩ የሚሊሻ ኃይሎች ከ11 በላይ የሚሆኑት ወደ ፋኖ ቀጠና በመግባት ለፋኖ እጅ ሰጥተዋል። በጎጃም ቀጠና በተለያዩ አካባቢዎች በተለይም የሚሊሻ ኃይሎች የስምሪት ቀጠናቸውን በመልቀቅ ፋኖን እየተቀላቀሉ እንደሚገኙ ይታወቃል። እንዲሁም ጎንጅ ቆለላ ወረዳ 3 የብልጽግና ካድሬዎች በፋኖ ተማርከዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።